ሰላም የተወደዳችሁ ተማሪዎች እንደምን ቆያችሁ? በዛሬ ቪዲዮ የስድስተኛ ክፍል ሳይንስ ምዕራፍ 2 ክፍል 4ን ይዤላችሁ ቀርብ ያለው ቪዲዮውን እስከ መጨረሻ ካያችሁት ብዙ ጠቃሚ ነገሮችን ታገኛላችሁ። ላይክ በማድረግ ጀምሩ። በቀጥታ ወደ ሐሳቡ እንለፍ። የዛሬው ሐሳባችን እንግዲህ በዚህ ቪዲዮ ላይ የምንመለከተው ድብልቅ ምንድነው፣ እንዲሁም የመለያ መንገዶችን በደንብ በምሳሌ አስረዳችኋለሁ ማለት ነው። ድብልቅ ምንድነው ይለናል። እንግዲህ ድብልቅ ስንል ያው ሁለትና ከሁለት በላይ የሆኑ ነገሮች አንድ ላይ ሲደባለቁ የሚለውን ነው የሚይዘው። ግን ዋና እዚህ ጋር ቃሎች ምንድናቸው ድብልቅን በምናይበት ሳለ የሚለውን ነው። እንግዲህ ድብልቅ ስንል እዚህ ጋር በደንብ ተመልከቱ። ድብልቅ ማለት ሁለት ወይም ከዚያ በላይ የሆኑ ነገሮች ወይም ቁሶች አካላዊ በሆነ መንገድ ሲቀላቀሉ የሚፈጥሩት የቁስ አይነት ነው ማለት ነው። አሁን ፈተና ላይ እቺን እንዴት ነው የሚያመጧት? እዚህ ውስጥ ያለው መሰረታዊ ቃል የትኛው ነው ስንል እቺ አካላዊ ምትላናት ማለት ነው። አካላዊ ምትለው ናት። እንግዲህ እቺ አካላዊ ምትለውን ኬሚካላዊ አርጌ በቀይራት ሌላው ነገር እንዳለ ቢሆን ይሄ ትርጉም የውህድ የሚለውን ትርጉም ይዛል ማለት ነው። ስለዚህ ድብልቅ ከሆነ ግን ሁለቱ ነገሮች ሁለትና ከዛ በላይ የሆኑ ነገሮች የሚቀላቀሉት በምን መንገድ ነው ስንባል አካላዊ በሆነ መንገድ ነው ማለት ነው። ኬሚካላዊ አይደለም። ስለዚህ አካላዊ በሆነ መንገድ ሲቀላቀል ያ ድብልቅ ይባላል ማለት ነው። እንግዲህ እዚህ ጋር ማስተዋል ያለባችሁ ነገር ቢኖር ድብልቁን የሰሩት ነገሮች ማንነታቸው አይቀየርም ማለት። እቺም ሌላኛዋ መሰረታዊ ነጥብ ናት። እንግዲህ ለምንድን ነው ማንነታቸው ማይቀየረው ስንል ለምን የተቀላቀሉት ነገሮች በምንድን ነው? በአካላዊ ነው ኦር ፊዚካሊ ነው ምን ያደረጉት? ሚክስ ያደረጉት ማለት ነው። ሚክስቸር የተባለው ለዛ ነው በእንግሊዝኛው። ስለዚህ ሚክስ ያደረጉት ፊዚካሊ ነው ኬሚካሊ አይደለም። ስለዚህ ፊዚካሊ ከሆነ ኮምፖዚሽኖቹ ወይም እዛ የተቀላቀሉት ድብልቁን የሰሩት ማንነታቸው አይቀየርም ማለት ነው። የያዙትን ባህሪ መጀመሪያ የነበረ ከመደባለቃቸው በፊት የነበራቸውን ባህሪ ነው የሚይዙት። ለምሳሌ አሸዋን ከጨው ጋር ብቀላቅል የአሸዋና የጨው ቅልቅል ነው ይሆን አይደለ? አሸዋውም የአሸዋነቱን ባህሪ ይዛል፣ ጨውም የጨውነቱን ባህሪ ይዛል እንጂ እነዚህ ሁለቱ ነገሮች ተደባልቀው አሸዋውና ጨው ተደባልቀው አዲስ ማንነት አይፈጥሩም ማለት ነው። ስለዚህ ሁልጊዜም በሚክስቸር ወይም በድብልቅ ጊዜ አዲስ ማንነት አይፈጠርም ማለት ነው። እንዳትረሱ ይችን አዲስ ማንነት አይፈጠሩም። ስለዚህ ድብልቁን የሰሩት ነገሮች ማንነታቸው አይቀየሩም ማለት ነው። ማንነታቸው የሚቀየረው ይህ ሚክስቸር ሳይሆን ኮምፓውንድ ቢሆን ነው። ውህድ ቢሆን ኖሮ ባህሪያቸው ይቀየር ነበር። ውህድ ቢሆን ኖሮ እዚች ጋር ኬሚካላዊ ይሆን ነበር ማለት ነው። ይሄ በዚህ ትይዛላችሁ። ለምሳሌ እዚህ ጋር ምን ይልናል? ስኳርን በውሃ ውስጥ ብንበጠብጠው ውሃው ይጣፍጣል እንጂ ስኳሩ ስኳርነቱን ውሃውም ውሃነቱን አይቀይርም ማለት ነው። ስለዚህ የስኳር ውህድ ነው የሚሆነው ማለት በዚህ ውስጥ ስኳር ውሃ ቢኖር ለዚህ ውስጥ ስለዚህ ስኳር ብንጨምርበት ምን ይሆናል? የሚጣፍጥ ውሃ ነው የሚሆነው ማለት ነው ውሃው አይደለ? ስለዚህ ውሃው ውሃነቱን አልቀየረም፣ ስኳሩም ስኳርነቱን አልቀየረም። ስለዚህ እነዚህ ምን ሆነ? የተበጠበጠ የስኳር ውሃ ሆነ ማለት ነው። ስለዚህ ሁለቱም የነበራቸው ባህሪ እዛ ውስጥ እንዳለ ነው። ውሃ ውሃነቱን እንደያዘ፣ ስኳርም ስኳርነቱን እንደያዘ። ብዙ ጊዜ ይህ ድብልቅ ከሆነ የተደባለቁትን ነገሮች በአካላዊ መንገድ መለየት ይቻላል። ሌላው የድብልቅ ባህሪ ይሄ ነው። አካላዊ በሆነ መንገድ ድብልቆቹን መለየት ይቻላል ማለት ነው። እዚህ ጋር ምን ይለናል? ኬሚካላዊ ለውጥ ስለማያካሂዱ አዲስ ነገር ምን አይሆንም? አይፈጠርም። የድብልቅ መሰረታዊ የሚባሉ ነጥቦች እነዚህ ናቸው። ሁልጊዜም በኬሚካላዊ ለውጥ አይካሄድም ብለናል። በድብልቅ ጊዜ ምን አይነት ለውጥ ነው? አካላዊ ለውጥ። ስለዚህ አካላዊ ለውጥ ከሆነ ደግሞ እነዚያ የተደባለቁ ቁሶች ምናቸውን አይቀይሩ? ባህሪያቸውን በፍጹም አይቀይሩ። ባህሪያቸውን ካልቀየሩ ደግሞ አዲስ ነገር አይፈጠርም ማለት ነው። እነዚህን ወደ ላይም ስትሄዱ በደንብ የምትማሩት ነው 8ኛ ክፍል ስትገቡ። ስለዚህ ይህን በዚህ መያዝ ትችላላችሁ ማለት ነው። ሌላው ነጥብ የድብልቅ አይነቶች ስንት አይነት ናቸው? የድብልቅ አይነቶች ይለናል። እንግዲህ የድብልቆችን በውስጣቸው ያሉትን ነገሮች ወይም ምንዝሮች በአይናችን ወይም በአጉሊ መነጽር ማየት መቻላችንን እና አለመቻላችንን መሰረት በማድረግ በስንት እንከፍላቸዋለን? በሁለት። ለምሳሌ እዚህ ጋር አሁን ጨዋለን ጨዋለን። እዚህ ጋር ጨው ቢኖረን ለምሳሌ እዚህ ሳህን ነው ብለን ብንል ጨው እዚህ ጋር ቢኖረን፣ እዚህ ጋር ደግሞ አሸዋ ቢኖረን ወይም እዚህ ጋር ጠጠሮች ቢኖሩን ማለት ነው። ስለዚህ ጨውንና አሸዋውን አንድ ላይ ባረግ ምን ይሆናል?
ጨውና አሸዋ እንደሆነ ማየት እችላለሁ። በአይኔ በቀጥታ ማየት እችላለሁ ማለት ነው። ስለዚህ እዚህ ጋር የተሰጠኝ ነገር ምንና ምንድን ነው የተቀላቀለው በባል ምን እላለሁ? ጨውና አሸዋ ብዬ መልሳለሁ። ስለዚህ በአይኔ አይቼ መለየት ችያለሁ ማለት ነው። አንዱ ይሄ ነው። ሁለተኛው ቅድም እንዳልነው በሆነ ብርጭቆ ውስጥ ውሃ አድርገን እዛ ብርጭቆ ውስጥ ስኳር ብንጨምርና ብንበጠብጠው ከዛን አንድ ሰው ጠርተን ይሄ ነገር ውስጥ ምንድን ያለው ብንል በፍጹም መለየት አይችልም አይደለ? ስኳር ይሁን የተበጠበጠው፣ ጨው ይሁን የተበጠበጠው፣ ሌላ ነገር ይሁን የተበጠበጠው በፍጹም መለየት አይችልም ማለት ነው። ስለዚህ የሚለይና የማይለይ አይደለ? ስለዚህ በአይናችን መለየት እንችላለን ወይስ አንችልም በሚለው መሰረት አያችሁ። ስለዚህ በአጉሊ መነጽር ማየት መቻላችንና አለመቻላችን መሰረት በማድረግ በሁለት እንከፍላቸዋለን ማለት ነው። እዚህ የመጀመሪያው ይሄ በአይናችን የማናየው በቃ ሙሉ በሙሉ የተደባለቀው ይሄ ምን ይባላል? ዋህድ ዘር ድብልቆች ይባላል ማለት ነው። ዋህድ ዘር ድብልቆች ወይም ሆሞጂኒየስ ሚክስቸር ይባላል። ሆሞ ማለት እንግሊዝኛዋቺ ዘሴም ማለት ነው። አንድ አይነት ተመሳሳይ ሆነ። እዚህ ውስጥ አንድ ነገር ያለ ነው ይመስለን። ለምሳሌ ምንም ብቀላቀል ለምሳሌ አልኮል ወይም ሳኒታይዘር ብለን የምንለው እሱ ውስጥ ውሃ ብትጨምሩ፣ ሳኒታይዘር ውስጥ ውሃ ብትጨምሩ ይጨመር አይጨመር አንድ ሰው መለየት አይችልም በአይኑ አይቶ አይደለ? ስለዚህ እንደነዚህ አይነት ድብልቆች ምን ይባላሉ? ሆሞጂኒየስ ድብልቆች። ሁለተኞቹ ደግሞ ልዩ ዘር ድብልቅ። እንግዲህ ሄትሮጂኒየስ፣ ሄትሮ ማለት መኒ ማለት ነው አይደለ? ዲፍረንት የሆኑ ስለዚህ ልዩ ዘር ሲል ልዩ ልዩ የሆኑ የተደባለቁ ነገሮችን መለየት ምንችላቸው። አሁን እንዳልነው እዚህ ጋር አሸዋና ጨው ብደባልቅ መለየት ይችላሉ ማለት ነው። ያንዳንዱን እንመልከት እሺ። ዋህድ ዘር ድብልቆች ወይም ሆሞጂኒየስ ብለን የምንላቸው ምንድን ናቸው ስንል እነዚህ ድብልቆች ምንዝሮቻቸው ምንዝሮቻቸው በደንብ ከመቀላቀላቸው የተነሳ በአይናችን መለየት አንችልም ማለት በአይናችን ሆነ በአጉሊ መነጽር ለይተን ማየት የማንችላቸው ናቸው ማለት ነው። ስለዚህ እነዚህ ምን ይባላሉ? ዋህድ ዘር ድብልቆች። ስለዚህ ይዘታቸውን ስንመለከት ደግሞ ወጥና ተመሳሳይ ነው። በቃ ተመሳሳይ ነው። አንድ ነገር ነው የሚመስለን ግን በውስጡ የተደባለቁ ነገሮች ናቸው። አያችሁ። ስለዚህ እንደዚህ በቀላሉ አይተን መለየት የማንችለው ከሆነ ያ ዋህድ ዘር ድብልቅ ይባላል። ምሳሌዎች ከሚከተሉት ውስጥ ዋህድ ዘር ትባሉ ይችላላችሁ ፈተና ላይ። ስለዚህ የመጀመሪያው የጨው ሙሙት። አያችሁ፣ ጨው በውሃ በማሟሟ ሰዓት ላይ ዋህድ ዘር ነው የሚሆነው ማለት ነው። ለምን? ጨው ውሃ ውስጥ ይሟሟና በቃ ተመሳሳይ ባህሪ ነው ይዘው ውሃ ነው የሚመስለው ማለት ነው። ስለዚህ አንድ ሰው ያንን በቀላሉ በአይኑ አይቶ መለየት አይችልም። ዋህድ ዘር ድብልቆች መለየት አንችልም ማለት ነው። ለምሳሌ የአየር ድብልቆች አየር ውስጥ ምን አለ ስንባል አየርን አናየውም አይደለ? ስለዚህ አየር ውስጥ ይሄ ነገር አለ ብለን በአይናችን መለየት አንችልም አይደለ? ስለዚህ የአየር ድብልቅ አየር በራሱ ድብልቅ ነው እንጂ ውሄድ አይደለም። ስለዚህ የአየር ድብልቅ አሁን በውስጡ 71% ናይትሮጂን አለ፣ 21% ኦክሲጅን አለ፣ እንዲሁም ሌሎቹ 1% የሚሆኑት ደግሞ ሌሎች ጋዞች አሉ በውስጡ ማለት ነው። ስለዚህ እነዚህ ሁሉ ነገሮች ቢኖሩም ነገር ግን እኛም ለይተን ማየት አንችልም ማለት ነው። ስለዚህም ለይተን ማየት የማንችላቸው ሁሉ ዋህድ ዘር ይባላሉ። ለምሳሌ የአልኮልና የውሃ ድብልቅ። እንግዲህ አልኮል ሲል ቀለም የሌላቸውን የስ አሁን ለምሳሌ አረቄ ብለን የምንለው አለ። ውሃ ነው የሚመስለው አይደለ? እሱ ውስጥ ውሃ ብንጨምር ማንም ሰው መለየት አይችልም። ያን እንደነዚህ አይነት ነገሮች በጠቅላላ ዋህድ ዘር ድብልቆች ይባላሉ ማለት ነው። ቅንጣቶቻቸውን ወይም እዛ ውስጥ የተደባለቁት ምንዝሮቻቸውን በፍጹም መለየት የማንችላቸው ነው። ይሄ ቀላል ነው ኮንሰፕቱ። ሁለተኛው ልዩ ዘር ድብልቆች ብለን የምንላቸው ናቸው። ስለዚህ ልዩ ዘር ደግሞ ስንል ልዩ ብሎናል፣ የተለያዩ መሆናቸውን እናያለን። ስለዚህ እነዚህ ደግሞ በድብልቁ ውስጥ ያሉትን ነገሮች በምናችን በአይናችን ወይም በአጉሊ መነጽር በቀላሉ ለይተን ማየት የምንችላቸው ናቸው ማለት። ስለዚህ እንደዚህ አይነት የሆኑት ደግሞ ልዩ ዘር ይባላሉ። ይዘታቸውን ስናይ ደግሞ ወጥ አይደለም። እነዛ ዋህድ ዘር ከሆኑ ወጥ ነው። ለምሳሌ የአሸዋና የውሃ ድብልቅ አያችሁ። አሸዋ ውስጥ ለምሳሌ በውሃ ውስጥ አሸዋ ብንከት ይታያል አይደለ? ምን እንደሆነ ምን እንደተቀመጠ አሸዋው ይሄድና ምን ይሆናል? ከስር ይቀመጣል። ስለዚህ አሸዋው ስር ሲቀመጥ ይታያል ማለት ነው። በቀላሉ ማየት የምንችላቸው ልዩ ዘር ይባላሉ። ለምሳሌ የበቆሎና የስንዴ ድብልቅ አለ። በውስጡ ድብልቅ ነው፣ ግን ምንና ምን እንደሆኑ ደግሞ በቀላሉ ማየት እንችላለን። ለምሳሌ እናቶቻችን ወጥ ሲሰሩ ምስር ይለቀማል አይደለ? ምስር አሁን ምስሩና ጠጠሮቹ ወይም እነዛ ጥቁር ቆሻሻ ብለን የምንላቸው ምንድን ነው? ልዩ ዘር ድብልቅ ነው። ምክንያቱም ለይተው ነው ቆሻሻዋን ከምስር ውስጥ የሚያወጡት። ይሄም እንደዛ ነው። ሌላው ደም ነው። በደንብ እዚህ ጋር ማስተዋል ያለብን ይሄ ደም ልዩ ዘር ነው፣ ግን በፍጹም እንደዚህ አይተን መለየት የምንችለው አይደለ? ደም ልዩ ዘር ነው ማለት ነው። ስለዚህ ሄትሮጂኒየስ ሚክስቸር ነው ደም። እንዳትረሱ እዚህ ጋር ደም ስናየው ቀይ ብቻ ስለሆነ አንድ ነው ብለን ማለት አንችልም። እንግዲህ ደም
ምን በአጉሊ መነጽር ማየት ስለምንችል ማለት ነው። በእንትን ግን ማየት አንችልም በአይናችን አይደለ። ስለዚህ ደም በውስጡ ጠጣር የደም ህዋሳትንና ፈሳሽ ወይም ፕላዝማ ስለሚይዝ በዚህ ስር ይመደባል ማለት ነው። የተለያዩ ነገሮች ስላሉት ቤት ይመደባል፣ በዚህ ስር ይመደባል። ሌላው ወተት ነው። ወተትም ልዩ ዘር ድብልቅ ነው። ልዩ ዘር ድብልቅ ነው። ውሃ አለው። ውሃ ይንሳፈቅ ማነው ከስር ይሆናል፣ ወተቱ ከላይ ይሆናል። አንዳንዴ እነዚህ አይነት ነገሮች ምንድናቸው? ልዩ ዘር ይባላሉ ማለት ነው። በደንብ እነዚህን ማስተዋል መቻል አለባቸው። ልዩ ዘርና ዋህድ ዘር ብለን በሁለት እንከፍላለን ማለት ነው። እሺ እንግዲህ ይህንን እዚህ ጋር ያለውን ፖይንት ብቻ ስናጠቃለን ምን ይሆናል? አሁን ማጠቃለያው ላይ የድብልቅ አይነቶች ዋህድ ዘር፣ ልዩ ዘር ብለን በሁለት እንከፍላለን። ምንዝሮቻቸውን ማየት ይቻላል ወይስ አይቻልም ብለን ስንል ደግሞ ዋህድ ዘር ከሆነ ምንዝሮቻቸውን ማየት አይቻልም። አያቸው እቺ አሁን ለፈተና እንደዚህ አይነት ኮንሰፕት ነው መያዝ ያለባችሁ ማለት ነው። ስለዚህ ምንዝሮቻቸውን ማየት የማይቻለው የድብልቅ አይነት ምን ይባላል ይላቸዋል። ስለዚህ ዋህድ ዘር እዚህ ጋር ኤክስ ያደረገው መለየት አይቻልም የሚለውን ለማሳየት ነው። ምንዝሮቻቸው ማየት ይቻላል የሚባለው ደግሞ ልዩ ዘር ሲሆን ነው። ስለዚህ ይቻላል ማለት ነው። ይዘታቸውስ አያቸው እንዴት አድርጋችሁ ማጥናት እንዳለባችሁ እዚህ ጋር። ስለዚህ ይዘታቸው ምን ይመስላል ፈተና ላይ ሲጠየቅ አንዱ በዚህ መንገድ ስለሚጠየቅ ማለት ነው። እዚህ ይዘታቸው ወይም ኮምፖዚሽናቸውን በምናይበት ሰዓት ላይ ወጥና ተመሳሳይ ነው ማለት ነው። የማን የዋህድ ዘር ከሆነ ይዘታቸው ወጥና ተመሳሳይ ነው። የዋህድ ዘር ማን ነው? የልዩ ዘር ከሆነ ደግሞ ይዘታቸው ወጥ ያልሆነ ተለዋዋጭ ነው ማለት ነው። ይሄ በይዘታቸው ነው። ምሳሌ ስናስቀምጥ የጮሙት አየር ብለን ያልናቸው ናቸው። ልዩ ዘር ሲሆን ደግሞ ደም፣ ወተት፣ አሸዋና ውሃ። በጣም ብዙ ጊዜ ተማሪዎች ብዙ ጊዜ ተማሪዎች የተለመደ ስህተት የሚሰሩት እንግዲህ ብዙ ጊዜ ተማሪዎች የተለመደ ስህተት የሚሰሩት ደምና ወተትን ዋህድ ዘር አድርገው ነው የሚያስቡት። ዋህድ ዘር ግን ደምና ወተት ምንድን ነው? ልዩ ዘር ነው ማለት ነው። የአሸዋ ውሃ ያው ስለምናየው ስለምንለየው ይሄ ቀላል ነው፣ ልዩ ዘር እንደሆነ ማወቅ ይቻላል ማለት ነው። ይሄ እንግዲህ የድብልቅ አይነቶችን ነው በዚህ መልኩ ያየ ነው ማለት ነው። ኦኬ እዚሁ ጋር የድብልቅ ልየታ ዘዴን ደግሞ ስንመለከት ድብልቆች ተደባለቁብን አይደለ? ስለዚህ እነዚያ የተደባለቁ ድብልቆችን እንዴት አድርገን ነው መለየት ምንችለው? እንግዲህ ሁልጊዜም ድብልቆች ከሆኑ ድብልቆች ኬሚካላዊ ትስስር የላቸውም ብለናል። ኬሚካላዊ ትስስር ከሌላቸው የምንለይበት መንገድ በአካላዊ ነው ማለት ነው። አካላዊ ዘዴ ወይም ፊዚካል ብለምንለው ነው። ፊዚካል ሜተር፣ ሴፓሬሽን ሜተር ማለት። ስለዚህ ፊዚካል ወይም አካላዊ ዘዴዎችን በመጠቀም መለየት እንችላለን ማለት ነው። ስለዚህ ለዚህ ደግሞ የቁሶቹን አካላዊ ባህሪ ለምሳሌ የቁሶቹ አካላዊ ባህሪ ሲባል መጠን ሊሆን ይችላል። አንዱ ተለቅ ወይም ወፈር ያለ አንዱ አነስ ያለ ከሆነ በመልቀም ሊሆን ይችላል። እነዛን ነገሮች በማንፈስ ሊሆን ይችላል። በተለያየ መንገድ መሟሟት አለ። የሚሟሟ ነው የሚሟሟ አይደለም። ለምሳሌ ጨው ከሆነ ለምሳሌ ጨውና አሸዋ ቢቀላቀልብን እናደርጋለን? ጨውን ማሟሟት ነው አይደለ? ጨውን ስናሟሟው ውሃውን እናጠለዋለን። ከዛ በኋላ አሸዋው ብቻ ይቀራል ማለት ነው። ከዛን ውሃውን ደግሞ ከጨው ደግሞ ለመለየት ምን ማድረግ ማትነን ማለት ነው አይደለ? ስለዚህ ነጥበ ፍሌት ምንለዋለ፣ ፍጋት ብለን ምንለዋለ፣ ዴንሲቲ፣ እነዚህን ማወቅ ይኖርብናል ማለት ነው። ስለዚህ የአካላዊ ባህሪ የቁሶቹን አካላዊ ባህሪ ካወቅን በኋላ የትኛውን የድብልቅ ልየታ ዘዴ ልጠቀም የሚለውን መወሰን እንችላለን ማለት ነው። እሺ እነሱ 4 ናቸው። እነሱን እናያቸው። አጠር ባለ መልኩ ማቀርብላችሁ። እሺ የመጀመሪያው ጥልያ ነው። ማጥለል ማለት ነው። ጥልያ ሲባል ማጥለል ነው። እንግዲህ ይሄ በእንግሊዝኛው ፊልትሬሽን ይባላል። አሁን እናንተ የምትይዙት አንድ ትርጉሙ ምንድን ነው? ትርጉሙን ሊጠይቃችሁ ይችላል። አለበለዛም ምሳሌውን ሊጠይቋችሁ ይችላል ማለት። ስለዚህ እነሱን ሁለቱም በደንብ ማየት ነው። ጥልያ ስንል ወይም ፊልትሬሽን ማጥለል ማለት ነው። ስለዚህ ይህ ዘዴ ጥቃቅን ቀዳዳዎች ባሉት ማጥለያ በመጠቀም በፈሳሽ ውስጥ ያልሟሙ ጠጣር ነገሮችን የምንለይበት ነው አለ። ምንድን ነው ጥልያ ስንል? ይህ ዘዴ ጥቃቅን ቀዳዳዎች ባሉት ማጥለያ አለ። ጥቃቅን ቀዳዳዎች ባሉት ማጥለያ በመጠቀም በፈሳሽ ውስጥ ያልሟሙ ጠጣር ነገሮችን የምንለይበት ነው። ስለዚህ ይህች ናት መሰረታዊ ቃል። ስለዚህ ያልሟሙ ጠጣር ነገሮችን የምንለይበት ዘዴ ነው ማለት ነው። እንዴት ነው የሚሰራው ስንል ሉክ ድብልቁን በማጥለያ ላይ ስናንቆረቁረው ፈሳሹ በቀዳዳዎቹ ያልፋሉ ማለት ነው። ጠጣሩ ግን ምን ላይ ይቀራል? ማጥለያው ላይ ይቀራል። አሁን ለምሳሌ አሸዋና ውሃ መለየት። አሸዋና ውሃ ቢደባልቅብን ምን እናደርጋለን? ማጥለያው ላይ ይህንን ማፍሰስ ማለት ነው። ስለዚህ ውሃው በቀዳዳዎች ውስጥ ይሾልካል፣ አሸዋው ደግሞ ጠጣር ስለሆነ እዛው ይቀራል ማለት ነው። የተለያዩ ምሳሌዎችን እዚህ ጋር መጠቀም እንችላለን። ሁለተኛው ነገር ደግሞ እዚህ ጋር
ቀረራ ይለናል። ወይም ዲካንቴሽን። ቀረራ ማለት ማቅረር ማለት ነው። አንድ ነገር የተበጠበጡ ሁለት ነገሮች ቢኖረን ስለዚህ አንዱን ስናስቀምጠው ምን ይሆናል? ይቀራል ማለት። እሺ ቀረራ ማለት በድብልቅ ውስጥ የሚገኝ በድብልቅ ውስጥ የሚገኝን ፈሳሽ ምን ማድረግ? በዝግታ በማንቆርቆር አለ። ፈሳሽ ይኖራል አይደለ? በድብልቅ ውስጥ ፈሳሽ ይኖራል። ያንን ፈሳሽ ምን ማድረግ? ቀስ አድርገን ማንቆርቆር ማለት ነው። ወይም በመቅዳት ከሌላኛው ካልሟሟው ጠጣር ወይም ፈሳሽ የምንለይበት ዘዴ ነው። ስለዚህ ይህንን እዚህ ጋር የተሰጠነ ለምሳሌ በድብልቅ ውስጥ የሚገኝ ፈሳሽ ምን አለ? በዝግታ ካልሟሟው ጠጣር ምን ላይ አንዱ ፊልትሬሽን ሊሆን ይችላል ይሄን መንገድ። ነገር ግን ሁለተኛው ግን ይህንን በማንቆርቆር ምን ማድረግ ወይም በመቅዳት ከሌላኛው ካልሟሟው ጠጣር ወይም ፈሳሽ የምንለይበት ዘዴ ነው። ለምሳሌ እዚህ ጋር ስንመለከት አሁን የዘይትና የውሃ ድብልቅ መለየት። አሁን እዚህ ውስጥ ምን ቢኖረን ውሃና ዘይት ብናደባልቅ ምን ይሆናል? እዚህ ጋር መለያ ትኖራለች። እዚህ ጋር ያ ማለት ከዚህ በታች ያለው ውሃ ነው የሚኖረው፣ ከላይ ደግሞ ምን ይሆናል? ዘይቱ ይቀመጣል ማለት ነው። ሁልጊዜ ዘይትና ውሃ ስናስቀምጥ የውሃው ከስር ይሆናል፣ ዘይቱ ደግሞ ከላይ ይሆናል ማለት ነው። ስለዚህ ይህንን ሁለት የተደባለቁ ነገሮች ናቸው። ሁለተኛ ልዩ ዘር ድብልቅ ይባላል። ምክንያቱም ሁለቱን ምንዝሮች እናያቸዋለን። ላይ ዘይት አለ፣ ከስር ውሃ አለ። አንድ ከዛን ይሄንን ለመለየት ምን እንጠቀም ስንል የምንጠቀመው ምንድን ነው? ቀረራን መጠቀም ነው። ቀረራን የምንጠቀመው ማለት ነው። ለምንድን ነው ጥልያን ያልተጠቀም ነው? ሁለቱም ፈሳሽ ከሆኑ ጥልያ መጠቀም አንችልም ማለት ነው። ስለዚህ ይሄ ግን ምንድን ነው? ሁለቱም ምን ከሆኑ ፈሳሽ ስለሆኑ በውስጥ ያሉት ምንድን ነው? ፈሳሾች ስለሆኑ ይህንን ቀስ አርጌ በማንቆርቆር ማለት ነው። ይህንን ቀስ አርጌ ሳንቆርቆር እስከ ዘይቱ ድረስ ያለው ሲወጣ ውሃውን እዛው ጋር መተው እንችላለን ማለት ነው። ስለዚህ የዘይትና የውሃ ድብልቅን ለመለየት ምን እንጠቀማለን? ቀረራ እንጠቀማለን። ሁለተኛው ጠላ ነው። ጠላ ለምሳሌ ጠላ ምን ይደረጋል? ከተሰራ ምን ካለ በኋላ የተለያዩ ይሄ አተላ ብለን የምንለው ምን ይሆናል? ከስር ይዘግታል አይደለ? ወፈር ያለው ማለት ነው። ስለዚህ ከስር ዝቅጥ ይላል፣ ከስር ይቀመጥልናል። እዚህ ከስር አተላ የምንለው ይቀመጣል፣ ከላይ ደግሞ የጠለለው ይቀመጣል። ንጹህ ፓርት ማለት ነው ከላይ ይቀመጣል። ስለዚህ ይህንን ለመለየት ምን አድርግ? ቀስ አድርጌ ያንቆረቁራለሁ፣ ልክ እስከዚህ ድረስ እስከሚደርስ ማለት ነው። ከዛን ከዚህ በላይ ያሉትን ምን አደርጋለሁ? አወጣለሁ ማለት ነው። ከዛ አተላውን እዛው አስቀራለሁ። ይሄም ለየውበት ማለት ነው። አያችሁ። ስለዚህ ሁልጊዜም ቀረራ የምንጠቀመው ለማን ነው ስንል አንዱ ጠጣር አንዱ ፈሳሽ አይደለም። እዚህ ጋር የሚገኘው እዚህ ጋር ፈሳሽ ብለናል። ስለዚህ ፈሳሾች ናቸው። ለምሳሌ ጥልያ ላይ ምን ብለናል? አንዱ ጠጣር ነው አንዱ ፈሳሽ ነው ማለት ነው። እዚህ ጋር ግን ፈሳሽ ነው። ፈሳሽ ሆኖ ግን ከሟሟው ጠጣር ወይም ፈሳሽ ዘዴ የምንለይበት ነው፣ ከሌላኛው ካልሟሟው ጠጣር። ስለዚህ ይህንም በደንብ መለየት መቻል አለብን ማለት ነው። የዘይትና የውሃ ድብልቅ መለየት ጠላልን ወይም ቡና ሲሰክን፣ አያችሁ ቡና ሲሰክን ጠላሉን ለይቶ መቅዳት። ለምሳሌ ቡና ከተፈላ በኋላ ምን ይደረጋል? ለተወሰነ ደቂቃ ይቀመጣል አይደለ? ለምንድን የሚቀመጠው? እስኪሰክን። መስከን ማለት ምንድን ነው? ጠጣሮቹ ወይም አተላ ብለን የምንለው ምን ይሆናል? ከስር ዝቅጥ ይላል ማለት ነው። ከዛ የቀረረው ከላይ ይሆናል። እሱን ቀስ አድርገን እንቀዳለን። ከስር አተላው ይቀመጣል። ወይም ያልተወቀጠ ፓርቶች ምናምን ሲኖሩ ከስር ይቀመጣሉ ማለት ነው። እነሱ የምንጠቀምበት መንገድ ለመለየት ቀረራ የሚባለውን ይሆናል ማለት። ይሄ ሁለተኛው መንገድ ነው ማለት ነው። እሺ ሶስተኛው ንጥረት ማለት ነው። ይሄ ንጥረት በደንብ እዚች ጋር ማስተዋል ያለብን ነገር ምንድን ነው? ንጥረት የምንለው ወይም ዲስቲሌሽን የምንለው ይህ ዘዴ ሁለትና ከዚያ በላይ የሆኑ ፈሳሾች ናቸው። በደንብ እዚህ ጋር ማስተዋል ያለብን ማለት ነው። እዚህ ጋር እስካሁን ያየነው ምንድን ነው? አንዱ ጠጣር አንዱ ፈሳሽ ሲሆን ነው አይደለ? ንጥረት ላይም ጥልያ ላይ የሚያየነው ማለት ማን ነው? ቀረራ ላይም ጥልያ ላይ የሚያየነው አንዱ ፈሳሽ አንዱ የሟሟ ጠጣር ከሆነ ነው፣ ያልሟሟ ጠጣር ከሆነ። እዚህ ጋር ግን ንጥረት ላይ ስንመጣ ግን ሁለቱም ምንድን ናቸው? ፈሳሾች ናቸው። ሁለቱም ምንድን ናቸው? ፈሳሾች ናቸው ማለት ነው። ስለዚህ ይህ ዘዴ ሁለትና ከዚያ በላይ የሆኑ ፈሳሾችን ባላቸው ምን የነጥበ ፍሌት መጠን ማለት ነው። ስለዚህ እቺ ቃል ናት አሁን እዚህ ጋር ወሳኝ። ስለዚህ ባላቸው ነጥበ ፍሌት ወይም ቦይሊንግ ፖይንት ብለን በምንለው ማለት ነው፣ በዛ ልዩነት የምንለይበት ዘዴ ነው። በቦይሊንግ ፖይንት ማለት ነው። ለምሳሌ እንዴት ይሰራል ስንል ሉክ ድብልቁ ሲፈላ ልክ ተደባለቁብን ብለናል። ሁለት ፈሳሾች ተደባለቁብን። ስለዚህ ድብልቁን ስናፈላው ሉክ ድብልቁ ሲፈላ ዝቅተኛ የፍሌት ነጥብ ያለው ምን ይሆናል? ዝቅተኛ የፍሌት ነጥብ ያለው ቀድሞ ይተናል ማለት ነው። ፍሌት ነጥቡ ዝቅተኛ ከሆነ ስለዚህ ቶሎ ይተናል። ከዚያም ትነቱ ተመልሶ
እንዲቀዘቅዝ ወይም እንዲጤዝ በማድረግ እንዲጤዝ ማለት ጤዛ ታውቃላችሁ አይደል? ውሃ ነጥብ ሰርቶ ቁጭ ይላል ማለት ነው ጤዛ። ስለዚህ ከዚያ ትነቱ ተመልሶ እንዲቀዘቅዝ በማድረግ ፈሳሹን ለይተን እናገኛለን ማለት ነው። ያ ማለት ለምሳሌ የአረቄ አበሻ አረቄ ይወጣል አይደለ? የአበሻ አረቄ ፕሮሰሱን በምታዩበት ሰዓት ላይ እሳት እዚህ ጋር ለምሳሌ እንስራ አይነት ነገር ይቀመጣል አይደለ? ስለዚህ እንስራ ውስጥ ደግሞ የተለያዩ ነገሮች አሉ እዚህ ውስጥ ማለት ውሃ አለ፣ ቂጣ አለ፣ የተለያዩ ነገሮች ይገባሉ። ከዛን እዚህ ጋር አፉ ይታሰርና እዚህ ጋር ይታሰራል። ከዘር ቀዳዳ ይኖራል ማለት ነው። እዚህ ጋር ቀዳዳ ይኖራል። ያ ማለት ይሄ አፉ የታሰረው ጋር ቀዳዳ ይኖርና ይሄ ቱቦ መሳይ ነገር ይገባል ማለት ነው። እዚህ ውስጥ ይሰካል። ከዛን እሳት ከዚህ ይሰጠዋል ማለት ነው። እሳት ይሄን በሚያገኝበት ሰዓት ላይ እዚህ ውስጥ ያለው ነገር ምን ይሆናል? ይፈላል። ሲፈላ ቶሎ ዝቅተኛ የፍሌት ነጥብ ያለው ምን ይሆናል? ይፈላና ወደ ላይ ነው። አንድ ነገር ሲፈላ እንፋሎቱ ወደ ላይ ይሄዳል አይደል? ስለሚሄድ ከዛ መውጫ ስለሌለው ምን ይሆናል? እዚሁ ላይ ምን ይሆናል? ጤዛ የመሰለ ነገር ወይም ውሃው እዚህ ላይ ይቀዘቅዛል ማለት። ሲቀዘቅዝ እቺ ነገር ምንድናት ብለናል? ቱቦ መሳይ ነገር ናት አይደለ? ስለዚህ ውሃው በዚህ ነገር ላይ እየጠብጠብ እያለ በዚህ ውስጥ ይገባና እዚህ ጋር ይቀመጣል ማለት። እዚህ ውስጥ ጠብ እያለ ይቀመጣል። አያችሁ? ስለዚህ እዚህ ውስጥ ያሉት ነገሮች በመጀመሪያ ዝቅተኛ ነጥብ ፍሌት ያለው ምን ይሆናል? ሄዶ ይተናል ማለት ነው። ይተንና ከዛን ይቀዘቅዛል። ከቀዘቀዘ በኋላ በዚህ በኩል ይወርዳል ማለት ነው። እንደምትመለከቱት የአረቄ የምናወጣበት መንገድ ይሄ ነው ማለት ነው። ይሄ የአበሻ አረቄ ማውጫ መንገድ አንዱ በነጥብ ፍሌት ላይ ተመርኩዘን ነው። ያ ማለት ንጥረት ይባላል። ሁለተኛው የድፍድፍ ነዳጅ የሚጣራበት መንገድ ይሄ ነው። ስለዚህ እነዚህ ምሳሌዎች ሁለት ወሳኝ ምሳሌዎች ናቸው። እነዚህም በደንብ ያዙ። ሁለቱ ምሳሌዎች በምን ላይ ነው ንጥረት ከተባለ ሁለቱም ነጥብ ፍሌት ላይ ተመስርተን ነው። ምክንያቱም ሁለቱም ፈሳሾች ስለሆኑ በነጥብ ፍሌታቸው መሰረት ነው የምንለየው ማለት ነው። ይህን በደንብ መያዝ አለባቸው። የመጨረሻው ትነት ነው። ይሄ ደግሞ ማትነን ማለት ነው። ትነት እንግዲህ በፈሳሽ ውስጥ የሟሙ ጠጣር ነገሮችን ለመለየት የምንጠቀምበት ዘዴ ነው። ምናለን? በፈሳሽ ውስጥ የሟሙ ጠጣር ነገሮች። ያ ማለት በፈሳሽ ውስጥ አለን አይደለ? ስለዚህ ፈሳሽ እዚህ ጋር ይኑረን፣ ውሃ ይኑረን እዚህ ውስጥ ብርጭቆ ውስጥ። ስለዚህ የሚሟሟ ጠጣር ነገር እንጨምርበት። ያ ማለት ጨው እንጨምር እዚህ ውስጥ። ስለዚህ ጨው ስንጨምር ምን ይሆናል? እዚህ ውስጥ ይሟሟል አይደለ? ስለዚህ ውሃውን ከጨው የምንለየው እንዴት ነው ነው? ይህንን የምንጠቀመው በምንድን ነው? በትነት አማካኝነት ነው። በትነት አማካኝነት ነው ውሃውን ከጨው የምንለየው ማለት ነው። እንዴት ስንል ሉክ ድብልቁን ወይም ሙሙቱን ስናገለው ፈሳሹ ተኖ ያልቃል ማለት። ስናግለው ማለት ምን ማለት ነው? እሳት ስንሰጠው ማለት ነው። ሲግል ወይም ሲፈላ እንደ ማለት ነው። ልክ እዚህ ጋር ውሃ ለምሳሌ ድስት ላይ ቼክ ማድረግ ትችላላችሁ። አሁን ድስት ውስጥ ውሃ አድርጋችሁ የሆነ የተወሰነ አማውንት ጨው ጨምራችሁ ደባልቁትና ከዛ አስቀምጡት፣ አፍሉት። ያ ማለት ምን ይሆናል? እሳት በሚያገኝበት ሰዓት ላይ ሲፈላ ምን ይሆናል? እዚህ ውሃው ምን ይሆናል? ይተናል። ውሃው ይተንና ይወጣል። ዝም ብለን ከተሆነ ያልቃል ማለት ነው። ተነቶን ነው። ከዛ ድስቱ ምን ይሆናል? ነጭ ይሆናል ማለት ነው። ስለዚህ ያ ነጩ ምንድን ነው? ጨው ነው እዛው የቀረው ማለት ነው። አያችሁ? ስለዚህ ድብልቁን ወይም ሙሙትን ስናግለው ፈሳሹ ተኖ ያልቃል ማለት ነው። የሟሟው ጠጣር ግን ምን ይሆናል? እቃው ላይ ይቀራል ማለት ነው። ያ ጨው ነጭ ይሆናል ድስቱ። ይህን ቼክ ማድረግ ትችላላችሁ። ስለዚህ እቃው እዛው ላይ ይቀራል ማለት ያ ጨውንና ውሃውን ለየን ማለት ነው። ምንድን ነው ትነት ስንል በፈሳሽ ውስጥ የሟሙ ጠጣር ነገሮችን ለመለየት ነው። ያልሟሙ ጠጣር ነገሮች አይደለም። ያልሟሙ ከሆኑማ ማቅረር ነው በቃ። ስለዚህ ይህንን በደንብ ማየት። ምሳሌ ከባህር ውሃ ውስጥ ጨው ማውጣት። የባህር ውሃ በጨው የተሞላ ነው አይደለ? ስለዚህ እሱን ከጨው ለመለየት ስንፈልግ ምን ማድረግ? እናፈለዋለን። ስናፈላው ውሃው ይተናል፣ ጨው ይቀመጣል ማለት ነው። ሌላው የጨውና የውሃ ድብልቅን መለየት፣ ይሄም አሁን ያልኳችሁ ማለት ነው። ስለዚህ ትነት ሁልጊዜም በዚህ መንገድ እንጠቀማለን ማለት ነው። ይሄ አራተኛው የመለያ መንገድ ነው። እንደምንለየው አካላዊ በሆነ መንገድ ድብልቆችን የምንለይበት መንገድ ነው ማለት ነው። ይህን ይመስላል ማለት ለዛሬ ድብልቅና አካላዊ የመለያ መንገዶችን ነው ያየነው ማለት ነው። ስለዚህ እዚህ ላይ ማንኛውም አስተያየት፣ ጥያቄ ካላችሁ እናንተ በኮሜንት አስቀምጡልኝ። እዚህ ጋር ደግሞ የመጨረሻው ምንድን ነው ያለው ጥያቄ አለ። እዚህ ጋር እንደምትመለከቱት እነዚህ ጥያቄዎች ለእናንተ ነው ያዘጋጀውላችሁ። እነዚህን ጥያቄዎች ስሩ። የመጀመሪያው እውነት ሐሰት ነው። 4 ጥያቄ አለ። እዚህ ጋር ደግሞ 2 ጥያቄዎች ዳሽ ሙላ አለ ማለት ነው። ለምሳሌ አንደኛው ምን ይለናል? ድብልቆችን ወደ ምንዝሮቻቸው ለመለየት የግድ ኬሚካላዊ ዘዴ መጠቀም ያስፈልጋል አለ። እውነት ሐሰት። ሁለተኛው ጥልያ ወይም ፊልትሬሽን በፈሳሽ ውስጥ የሟሙ ጠጣር ነገሮችን ለመለየት ይጠቅማል አለ። ይሄን እናንተ ስሩ። ሶስተኛው የአበሻ አረቄ የሚወጣበት በንጥረት ዘዴ ነው አለ።
4ኛው በትነት ጊዜ አሟሚው ፈሳሽ ተኖ ሲያልቅ የሟሟው ጠጣር ዕቃው ላይ ይቀራል አለ። ይሄ እውነት ሐሰት ነው። የሚከተሉትን ጥያቄዎች አጭር መልስ ስጡ አለ። በነጥበ ፍሌት ወይም ቦይሊንግ ፖይንት ልዩነት ላይ ተመስርተን የምንዝሮቹን ትነት መልሰን በማቀዝቀዝ ወይም በማጤስ የምንለይበት ዘዴ ምን ይባላል? 1. ሁለተኛው የቡና አተላ ሲደለል ወይም ሲጠል ማለት ነው። ስለዚህ ከላይ ያለውን ንጹህ ቡና ቀስ ብሎ በመቅዳት የመለየት ሂደት ምን ይባላል? እነዚህ ጥያቄዎች ይጠቅሟቸዋል፣ ለፈተናም ለሞዴልም ይጠቅማቸዋልና ስሯቸው በደንብ። ስለዚህ የተማራችኋቸው ለማስታወስ ያህል እነዚህን ጥያቄዎች መስራት ይጠቅማሉ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ ሌላ ትምህርት ይዤላችሁ እመጣለሁ። ባይ ባይ።